ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ዛሬ በጣም የሚገራርም ሁለት ጉዳዮችን ነግራችኋለሁ። አንደኛው የኬንያው ፕሬዚዳንት ዊሊያም ሩቶ ስለ ጌታችን ኢየሱስ ክርስቶስ መምጣት በግልጽ የተናገረው ነገር እጅግ በጣም እያወዛገበ ነው ያለው በኬንያ ሀገር ማለት ነው። ስለዚህ ይሄን በተመለከተ በዚህ ፕሮግራም ላይ በጣም ቆንጆ ዳሰሳ አደርግላችኋለሁ። ሌላኛው መረጃ ደግሞ ውድ ቤተሰቦቼ ፌክ ቡና ፌክ ኮፊ እንግዲህ የሚታወቁ በጣም ብዙ የቡናን በመቀላቀል ጥቅም ላይ የሚዋልበት ነገር እንዳለ ይታወቃል። አሁን ግን እየተሰማ ያለው ፌክ ልክ ፋብሪካ ተቀነባብሮ ልክ እንደ ዳቦ ቆሎ በፋብሪካ ተድበልብሎ እንደሚዘጋጀው የቡናን ፍሬ አልበልብለው በዛ በማሽን ውስጥ ያን ቅርጽ እንዲወጣ በማድረግ ያንን ምርት ወደ ገበያ ይዞ በመምጣት ሰዎች እንዲህ አይነት ፌክ ፕሮዳክሽን ላይ ተሰማርተው ሰዎች ተጭበርብረዋል። ይሄን በተመለከተ እንግዲህ በጣም የሚጠቅም መረጃ ነው ያዘጋጀውላችሁ። በሱ ዙሪያ ላይ ቆይታ እናደርጋለን። ዊሊያም ሩቶ በተደጋጋሚ የሚተቹበት ነገር ቢኖር የእግዚአብሔርን ስም በመጥራት ነው እና አሁን ምንድነው ያሉት? የክርስቶስ መምጫውን በተመለከተ ስለ ክርስቶስ ምጽአት በተመለከተ የተናገሩት ነገር በከፍተኛ ደረጃ ቫይራል ሆኗል። ይሄ ጉዳይ ምንድነው? ስለ ክርስቶስ ዳግም መምጣት ምን ብለው ተናግረው ነው? እሱ ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። የእውነት ነው ክርስቶስ እየመጣ ነው እና እኒህ በመሪ ደረጃ ላይ እንግዲህ ክርስቶስ እየመጣ ነው ብሎ መናገር በከፍተኛ ባይዘዌይ ተብጠልጥለዋል። በከፍተኛ ሁኔታ ተብጠልጥለዋል፣ ተተችተዋል። ለምን የሚለውን ነገር እዚህ ላይ እስቲ ተሰሙትና እናንተም ትፈርዳላችሁ። መብጠልጠል አለባቸው? ሊተቹ ይገባል? ወይንስ ደግሞ የተናገሩት ነገር ልክ ነው? ያንን እናያለን። በኬንያ ውስጥ በነገራችን ላይ ኦከልቲዝም ወይም ደግሞ በኬንያ ውስጥ ይሄ ባዕዳዊነት እንደገናም ደግሞ የምዕራባውያኑ ተጽዕኖ በጣም ኬንያ ውስጥ እየጨመረ ያለው እንደምታውቁት በጣም ብዙ ምዕራባውያን ኬንያ ውስጥ ናቸው ቢዚ የሆኑት። ስለዚህ በዛም የተነሳ የኬንያን ይሄ የግብረ ሰዶም ነጻነት፣ ልቅነት፣ ይሄ አማኒነት ሌሎችም እኛውን ኢትዮጵያ ውስጥ የምንታገላቸው እንደዚህ አነቃቂ ተናጋሪዎች ትውልዱ እንዴት አድርገው እንደሚፈጁት ያለውን ነገር በተመለከተ ኬንያ የምታደርገው ምንም ጥንቃቄ የላትም። በዛ የተነሳ ትውልዷ በከፍተኛ ፍጥነት ወደ በጣም በሰዶማዊነት እንቅስቃሴ ሁሉ ሳይቀር ገብቶ ብዙ አይነት ውድመት ኬንያ ውስጥ የተፈጸመ ነው። ምዕራባውያን በጣም ነው የሚመቻቸው፣ ኬንያ ውስጥ መቀመጥ በጣም ይመቻቸዋል። ምክንያቱም እንዝላልነት በየቦታው ሆነዋል። በዚህም የተነሳ እንግዲህ እንደ ሩቶ አይነት የእግዚአብሔርን ስም ጠርተው ኬንያ ልትባረክ የሚገባት በእግዚአብሔር ነው ብለው በመናገራቸው በጣም ነው የሚጠሉት። እንደሚታወቀው እምነት ባላቸው ዘንድ ግን ይወደዳሉ። ግን በሌላው በተለይ በአዲሱ ጄኔሬሽን በአዲሱ ትውልድ ላይ እንደ ሩቶ የሚጠሉት የለም። እኔ አንድ ኬንያዊ ጋዜጠኛ ሲነግረኝ እንዳታነሳብኝ ስሙን አለኝ። ለምን ብዬ ስል በቃ እንዳታነሳብኝ፣ በጣም የሚገርም ጥላቻ አላቸው። ይሄ ነገር እንግዲህ ነው ወይ ልክ ነው ወይ? እንግዲህ በትክክል እኛ አይመለከተንም በሀገራቸው ጉዳይ። ግን የተናገሩት ነገርን በተመለከተ ግን እዛ ላይ አስተያየት ሰጡኛላችሁ። ቀጥዬ ያሳያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። ሩቶም ተናገሩት ሩቶም አልተናገሩት፣ የኢትዮጵያ መንግስትም ተናገረው አልተናገረው፣ የእምነት አባቶችም መሪዎችም አወሩትም አላወሩትም፣ ጌታችን ኢየሱስ ክርስቶስ ግን ለፍርድ ይመጣል። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ከዛ አስቀድሜ ግን ቡናውን በተመለከተ ውድ ቤተሰቦቼ ክሪቲካሊ እንድትመለከቱት ለማድረግ በትክክል በዚህ የቡና ፕሮዳክሽን ላይ አሁን የተገባበት መንገድ ስለሆነ እንድትነቁና ደግሞም ለሚመለከታቸው አካላትም የመረጃ እንድታደርሱ ይሄንን እውቀት አካፍላችኋለሁ። እንግዲህ የሚታወቁ የቡና ማጭበርበሪያ መንገዶች አሉ፣ መቀላቀያም መንገዶች አሉ፣ በጣም ብዙ የሚሰሩ ማለት ነው። ለምሳሌ አደልትሬሽን ላይ እንደሚታወቀው በኢትዮጵያ ውስጥም ጥራት የሌላቸው የተበላሹ ቡናዎችን ፍሬዎችን ከጥራትና አረንጓዴ ቡና ጋር በማደባለቅ የመሸጥ ልምድ እንዳለ ይታወቃል። የቁርቁሬ ጥሬ የሚባለው ታምሪንድ ሲድ ፓውደር የሚባላል፣ የገብስ፣ የስንዴ፣ የማሾ፣ የተፈጨ አተር እንደገናም ደግሞ አተር ክክ በስፋት እንግዲህ ቆልቶ ከእውነተኛ ቡና ጋር እየተደባለቀ የሚሸጥበት ነገር አለ። ይሄ እንግዲህ ስለ ኢትዮጵያ ብቻ አይደለም ማወራላችሁ፣ ዓለም ላይ ያሉ ፌክ ቡናዎች ናቸው። በሚገርማችሁ ሁኔታ ዓለም ላይ ለምሳሌ የበቆሎ ኮርን ስታርች ቡናውን ውፍረት ለመጨመር ብለው ይቀላቅላሉ። የቡና እቅፍ ወይም ኮፊ ሀስክስ አሉ። እነዚህ በዓለም ገበያዎች ላይ የቴምር ዘር
ዴት ሲድስ የሚባሉት የቺኮር ስር አሁን ዴት ሲድ በጣም ይገርማቸዋል። አሁን የቴምር ፍሬ ተቆልቶ በጣም በሚገርም ቅላት ላይ ሆኖ በፍጹም ማመን አትችሉም። እውነተኛ ቡና ነው የሚመስለው። ያንን ቡና በማለት ተቀላቅሎ ከእውነት ኦሪጂናል ቡና ጋር እየተሸጠ ነው። ዓለም ላይ ነው ያልኳቸው ያለው የትኛውም ዓለም ላይ ሆኖ ኢትዮጵያ ውስጥም እነዚህ ነገሮች አሉ። ነገር ግን በዓለም ላይም በተመሳሳይ መልኩ እየተሰሩ ነው ያሉት። የቺኮሪ ስር የሚባል አለ። በተለይ ቡና ቀለም ለመስጠት አድርገው ይጠቀሙታል። የገብስ የሚደባለቅበት አቃላችሁ አውሮፓ ውስጥ በጣም በብዛት ለምሳሌ ጣሊያን ውስጥ ፌክ ቡና የሚሸጠው በገብስ ፍሬ ተቆልቶ እንደሆነ እየታወቀ የመጣበት ጊዜ ላይ ነው ያለነው። ሩዝ ይመስላል እንጂ ሩዝ ፍሬን ሁሉ ቆልተው ይደባልቃሉ። ስንዴ ቆልተው ይደባልቃሉ። ኦከርን የሚባል የስኳር ድንች በጣም የሚገርም ተቆልቶ ጠቆር እንዲል ተደርጎ ማጭበርበሪያ እየተሰራ ያለበት ዘመን ላይ ነው ያለነው ዓለማችን ላይ በጥቅላላ ማለት ነው። የካራሜል ቀለም ወይም ጣዕም ኢትዮጵያ ውስጥም ጭምር እንደዚህ አይነት ነገር እንዲመጣ ለማድረግ እየተሰራ ያለ ነገር አለ። የታማሪንድ ዘር ዱቄት የሚባል ታማሪንድ የሚባል አለ እና የዛን ዱቄት ዓለም ላይ ነው የምነግራችሁ። የአጃ ፍሬ፣ የሽምብራ ፍሬ እነዚህ ሁሉ ተቆልተው ቀይ ሆነው ከቡና ጋር ተደባልቀው በፌክ ቡና እየተሸጡ ነው ያሉት። ይሄ ግን ዛሬ ግን የምነግራችሁ እሱ አይደለም። ኦሪጂናል ቡና ነው የሚመስለው። በፍጹም መለየት አትችሉም። በጣም የሚገርም ነው። ወደዛ ደረጃ ዓለማችን አድጋለች እና ይሄንን በኢትዮጵያ ውስጥም ያለው ማጭበርበር ነግራችኋለሁ። ለስላሳ እጽዋቶችን ይጠቀማሉ። የኮተን በጣም የሚያሳዝነው በጣም ደግሞ ይሄ ከባድ ነው። በጣም የሚገርማችሁ የጥጥ ፍሬን ይጠቀማሉ። የጥጥ ፍሬ እንግዲህ ኢደብል አይደለም፣ በጣም አደገኛ ነው እንደምታውቁት ማለት ነው። ምናልባት ለአንዳንድ ጥቅም ላይ ሊውል ይችላል እንደ ማስሻ። ግን በጣም በሚገርም ሲዱን ወይም ፍሬው ተቆልቶ ቀልቶ ጠቆር ብሎ ቡና መስሎ ተጭበርብሮ ሰው እንዲሸጥና እንዲጠቀም እየተደረገ ነው ዓለማችን ላይ ማለት ነው። የኦክራ ዘር የሚባል የካሮት ቁርጥራጭን ሁሉ ሳይቀር ተቆልቶ ያቀለም ሆኖ ከኦሪጂናል ቡና ጋር ተደባልቆ ዓለም ላይ እየተሸጠ ነው። የአልሞንድ ፍሬዎችን እንደዚህ አድርገው ይሸጣሉ። ኬሚካል ማቅለሚያዎችን ይጠቀማሉ። የሚገርማችሁ ማለት ነው። በተለይ አሁን ኤዥያ ውስጥ የሆነ ያለው ነገር በጣም የሚያሳዝናችሁ ኦሪጂናል ቡናው እንዲመስል ወስደውት ኬሚካል ማቅለሚያዎች አሉ። ጠቆር በቃ ራሱ ቡና ነው የሚመስለው። በፍጹም ልትለዩት አትችሉም። እነዚህን ኬሚካሎች ቡናው ጥቁር ለማድረግ የሚቀላቀሉ ለምሳሌ እንደ ሶዲየም ላውረል ሰልፌት የሚባል አለ። በነገራችን ላይ ይሄ በሻምፑ ውስጥ ነው የሚገኘው። ሻምፖ የፀጉር ውስጥ የሚገኘው የፀጉር ሻምፑ በሻምፑ ውስጥ የሚገኝ ኬሚካል በዚህ ደረጃ ላይ እየተጨበረበረ ዓለም ላይ ሰው ኦሪጂናል ቡና እየመሰለው እየገዛ ነው ያለው። the same thing ኢትዮጵያ ውስጥም እነዚህ ማጭበርበሪያዎች በተወሰነ መጠን ውስጥ እየገቡ ያሉበት ጊዜ ላይ ነው ያለ ነው። ነገር ግን ዛሬ ግን ማሳያችሁ ራሱ ቡናው በቃ በፋብሪካ ተቀነባብሮ ነው በሰው ሰራሽ የሆነ ቡና ገበያ ላይ እየዋለ ያለው ማለት ነው። እሱ በተመለከተ ደግሞ ነግራችኋለሁ። ነገር ግን በኢትዮጵያ ውስጥ ለምሳሌ አሁን እንደዚህ እየተሰሩ ያሉ ፌክ ቡናዎች የተጨበረበሩ ቡናዎች ምንድናቸው? ምን እየተደረገ ነው ያለው ቡናን በተመለከተ እሱን ደግሞ ልጠቁማችሁ ውድ ቤተሰቦች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። እንግዲህ ውድ ቤተሰቦቼ በኢትዮጵያ ውስጥ የማጭበርበሪያ በተለይ ይሄ ከዚህ ጋር ተያይዞ የቡና ማደለብ ስራዎች አሉ የሚሰሩ ማለት ነውና ወጪ ንግድ ላይ ያተኮረ ከፍተኛ ጥራት ያለው ቡና ለሀገር ውስጥ ገበያ የማይቀርብ ከሆነ ወይም ደግሞ በውጭው ዓለም ላይም ደግሞ የሚደረገው ልምድ አሁን ከየኢንተርኔቱ ከየሶሻል ሚዲያው ዳውንሎድ የሆነ እየተሰራ ነው ኢትዮጵያ ውስጥ ያለው ውድ ቤተሰቦቼ። ከነዚህ ማጭበርበሪያዎች መካከል እንግዲህ የገብስ መደባለቂያ ኢትዮጵያ ውስጥ የስንዴ፣ የማሾ፣ የተፈጨ አተር ክክ ሁሉ ሳይቀር ተፈጭቶ በዛ ተቆልቶ እስከ እንትን ድረስ ሆኖ እየገባ ነው ያለው። እንዴት እንደምትለዩ ግን ነግራቸዋለሁ። ለምሳሌ የተፈጨ ቡና የምትገዙ ሰዎች ካላችሁ የምትለዩበትን ነገር እነግራቸዋለሁ። ያልተፈጨ ቡና በተመለከተ ያለው ግልጽና ግልጽ ነው። ከዚህ ውጪ ለምሳሌ ዴት ሲድስ የሚባሉት የቀንደ መዳፋት የሚባለው ፍሬ ይሄ የቴምር ፍሬዎች በዛ ደረጃ ኢትዮጵያ ውስጥ አሁንም የቴምር ፍሬዎች በማጭበርበሪያነት ጥቅም ላይ እየዋሉ ነው ያሉት።
እነዚህን የተፈጨ ቡና ስትገዙ የምትገዙበትን ጥንቃቄ ነግራችኋለሁ። በጣም አደገኛ ማጭበርበሪያዎች እየተሰሩ ነው ያሉት። በጣም የሚያሳዝነው የመሬት ላይ ቀለም ማለት ፉድ ከለራንት የሚባሉት የቡናውን ቀለም ጠቆር ያለ ቀለም እንዲኖረው ቡና መልክ እንዲይዝ ለማድረግ ይሄ ጎጂ አፈር ዝርያ ተቃጥሎ ከስኳር ጋር አብረው ያቃጥሉትና ፈጭተው አደባልቀው ከተፈጨ ቡና ጋር ተቀላቅሎ እንዲመጣ እየተደረገ ነው ያለው። የጤና አደጋም ጭምር እዚህ ውስጥ የሚታዩ አንዳሉ ይታወቃል። እንግዲህ እንደሚታወቀው ኬሚካሎች አልባሌ የሚባሉ ኬሚካሎች ለማቅለሚያነት ለማያያዣነት ይጠቀሟቸዋል። ይሄ በጣም አደገኛ ነው። ኢትዮጵያ ውስጥ ያልተለመደም፣ በሌሎች ዓለማት ላይ ግን በተለይ ይሄንን ያደርጋሉ። ቡና ካለው ዓለም አቀፍ ተወዳጅነት አንጻርና በየጊዜው እየተወደደ ከመምጣቱ አንጻር የሚደረግ ነው። ይሄንን በተመለከተ የሚሰሩ አሉ። ኢትዮጵያ ውስጥ በጣም ብዙ የበረቱ አይደሉም። እንዳጋጣሚ ኢትዮጵያ ከፍተኛ የቡና አምራች ሀገር ናት። ነገር ግን በየኢንተርኔቱ በየሶሻል ሚዲያው ላይ በየቲክቶኩ ላይ እንደነዚህ አይነት ነገሮች በጣም በስፋት እየተሰሩ በመሆናቸው የተነሳ ኢትዮጵያ ውስጥ እየገቡ ያሉ የማጭበርበሪያ መንገዶች አሉ። እንዴት ነው የምትለዩዋቸው? እሱን ነግራችኋለሁ። ከዛ አስቀድሜ ግን ራሱ ቡናውን የሚመስል በፋብሪካ ተቀነባብሮ የተሰራ ቡና ተይዟል። የት ነው ይሄ? መጥቼ ላሳያችሁ። እንግዲህ ውድ ቤተሰቦቼ ወደ 4.1 ቶን የውሸት ወይም ፌክ ቡና በፋብሪካ የተቀነባበረ ልክ ዳቦ ቆሎ ፋብሪካ እንደሚሰራ በዲዛይንና በቀለም አድርገው የሰሩት በድምሩ ከ7 ቶን በላይ የሆነ ቁሳቁስ አብሯቸው ያለ ቡና ተይዘዋል። ይሄ እንግዲህ ክስተቱ የተፈጸመው በቪየትናም ነው። ቪየትናም እንደምታውቁት ዋነኛ የቡና አምራች ሀገር ናት። ሴንትራል ሃይላንድስ የሚባል ቦታ አላት። ላምዶንግ የሚባል ከተማ ግዛት አለ። በዛ ውስጥ ነው በትልቅ ወይራ ውስጥ ቡና ፍሬ እያመረቱ ለገበያ እየሸጡ ያሉ ሰዎች ናቸው የተያዙት። የቪየትናም ሕዝብ ደህንነት ሚኒስቴር ይሄ የውሸት ቡና በማምረት የተጠረጠሩ መጋዘንን በወንጀል ከቦት ይዞታል። የፌክ ኮፊ ፌክ ቡና ጥሬው ነው እኮ በነገራችን ላይ ጥሬው ነው የሚመረታል። እንደገናም ደግሞ ተፈጭቶም ተደባልቆም ያመርቱታል። ይሄ ፌክ ቡና አኩሪ አተርን በተለያዩ ጣዕም ማሳመሪያ ፍሌቨሪንግ ኬሚካሎች አድርገው ከጥቂት የቡና ፍሬዎች ጋር ከተፈጨው ጋር አድርገው በይርክ የተቆላ ቡና አስመስለው በፋብሪካ ይመረታል ማለት ነው። ይመረታል ያኛው የሚመስለውን ቡና ይመረትና ከዛ የተቆላ አድርገው ያቀርቡታል ማለት ነው። በሚገርማችሁ ሁኔታ በውሸት መልኩም ደግሞ የደቀቀውን የተፈጨውን ቡና ጭምር ወደ ገበያ ያቀርቡታል። ለዚህም የሚሆነው ፖሊስ መጋዘኑን ከመውረዱ በፊት ባለፈው ማክሰኞ ዕለት 528 ኪሎ ግራም የሚመዝን የተፈጨ ቡና ገበያ ላይ ምን እንደሆነ ቼክ ሲደረግ ልክ ያልሆነ የቡና ሁኔታ ይያዛል። ከዛ በኋላ ይሄ ጉዳይ ምንድነው ተብሎ መጠርጠር ይጀምራል። ከዛም በኋላ በጣም ብዙ ምርቶች እንደተሸጠ ይያዛል። እንግዲህ በዛው በአካባቢ ላይ አኩሪ አተር ከቡና 3 እጥፍ ይቀንሳል ዋጋው። ያንን እንደዚህ አጭበርባሪዎች ያንን አቀላቅለው በፋብሪካ አምርተውት የተቆላ ቡና አስመስለው የምታዩት የተቆላ ቡና ነው የሚመስለው። ከዛም በኋላ እንደገና የተፈጨውን ደግሞ ከዚህ ጋር አርገው አምርተውት ገበያ ላይ አስገብተውታል። በሚገርም ደረጃ ይሄ ባህል በየኢንተርኔቱ እንደቀላል የቡና ማጭበርበሪያ መንገዶች ተደርገው እየተበተኑ ነው ያሉት። ኢትዮጵያ ውስጥም ቢሆን እንደነዚህ አይነት ቡናዎች እየተበተኑ ሊሆን ስለሚችል በተለይ ይሄ በተለይ የፋብሪካው ይከብዳል። በዓለም የመጀመሪያው ብሪሊያንስ ነው የተባለው በጣም ከባድ ምርት ነው። ምክንያቱም ቡና ፍሬውን የተቆላውን ፍሬ አስመስሎ ማምረት ማለት ነው። ያ በጣም ከባድ ነው። ከነ በቃ ዲዛይኑ በቃ ቡናዋ ራሷን ዲዛይኗ ማለት ነውና ከነዛ ነው ያመረቱ። ነገር ግን በሚገርማችሁ ደረጃ የተፈጨው ግን በጣም በስፋት የተቀላቀለ ቡና እየተመረተ እየተሸጠበት ነው ያለው። እንዴት አድርጋችሁ ተለዩታላችሁ አጭበርባሪውን ቡና ከእውነተኛው ቡና? የመጀመሪያ የተፈጨውን ቡና ከያዛችሁ በኋላ ተመሳሳይ ቀለም ተመሳሳይ መልክ ስላለው ለምሳሌ የዴትስ የቴምር ቡና በሚያሳዝን ደረጃ ከእውነተኛው ጋር መለየት ስለማትችሉ የምታደርጉት ውሃ ውስጥ ያልተፈላ ውሃ ውስጥ ትጨምሩታላችሁ። ኦሪጂናሉ ቡና ከላይ ነው የሚንሳፈፈው፣ በቀላሉ አይዘቅጥም እንደምታውቁት። ከዛ በኋላ ሲፈላ ነው ያው እንደምታውቁት የሚቀላቀለው። ግን ፌኩ ግን በአንድ ጊዜ ዲፊውዝ ያደርጋል፣ ወደ ታችኛው ክፍል ላይ በአንድ ጊዜ ይወርዳል፣ በአንድ ጊዜ ውሃውን ያጠቁረዋል። የዛን ጊዜ የተፈጨ ቡና በምትገዙበት ሰዓት ፌክና እውነተኛውን ቡና መለየት ትችላላችሁ። እንደገናም ግቡና አንብቡ። ዓለማችን አጭበርባሪ ደረጃ ላይ ስላለች እንዳትጭበረበሩ ይሄን መረጃ ላካፍላችሁ ብዬ ነው። ወደ ሁለተኛው መረጃ ልውሰዳችሁ።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ዊልያም ሩቶ ምን ብለው ተናግረው ነው? እስቲ መጀመሪያ ቀንጨብ አድርጌ ላሰማችሁ በስዋሂልኛ ቋንቋ ነው። Wacha niwaambie maneno ya Mungu. Biblia inatufundisha ya kwamba Yesu atarudi tena mara ya pili. So wakati mnasema two term, mjue kuna two term ya Yesu kurudi na mjipange. እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ቀደም ባለው ቪዲዮ ላይ የሰማችሁት የስዋሂልኛ ቋንቋ መፈክር ነው። አንድ ቱታም ብለው የሚሉት አላቸው። መፈክሩ ሃይማኖታዊ ትርጉም ይሰጠዋል። ቱታም የሚለው ቃል ቱታሟ ብለው ይገልጹታል። በእነሱ ቱታሟና ቱታምፓ ብለው የሚገልጹታል። ቱታሟ እንወስናለን የሚል ቃል ነው። ከዛ በኋላ ቱታምፓ የሚለው ደግሞ ሌላ የስልጣን ዘመን እንሰጠዋለን ለሚሉት የስዋሂሊ ቋንቋ ምህጻረ ቃሉ ቱታም የሚለው ቃልን ነው። እሳቸው በንግግራቸው ላይ ቱታም የሚለውን ቃል ሲጠቀሙ ታያላችሁ። ይሄን በተመለከተ እንግዲህ ሌላ የስልጣን ዘመን እንሰጠዋለን ለማ ለዊልያም ሩቶ ደግመ ትመረጣለህ፣ አሁን ቀጣይ ምርጫ ስላለ ደግመ ትመረጣለህ የሚለው መፈክር ነው። ይሄንን በተመለከተ እንግዲህ ከእምነት ጋር አያይዘው እሳቸው አስተማሩበት። ምንድነው ያሉት? ፕሬዝዳንቱ መፈክሩን መለኮታዊ ድጋፍ ምልክት ነው። ይሄንን እንግዲህ እግዚአብሔር ካረዳኝ በቀር እግዚአብሔር ካላገዘኝ በቀር ይሄንን ሰው ሊለኝ ህዝብ እንዲህ ብሎ ሊጮህ አይችልም። ስለዚህ ህዝቡ ለሁለተኛ የስልጣን ዘመን ለሳቸው እያሳየ ያለውን ፍላጎት ከእግዚአብሔር ፍቃድ ጋር እግዚአብሔር ስለፈቀደ ነው ሰው ሀገር መሪ የሚሆነው ብለው ይናገራሉ እዛ ላይ። ከዛም ጋር አያይዘው ሩቶ በንግግራቸው ላይ እርሳቸው በእምነት እንደሚመሩ ወይም እግዚአብሔርን እየጸለዩ እግዚአብሔርን እየጠየቁት ነው መመራው እግዚአብሔርን እየጠየቁት ነው እየጸለይኩኝ ነው በማለት ይናገሩና ሌሎች በአይናቸው የሚያዩትን ነገር ብቻ መመስረት ትክክል እንዳልሆነ በመግለጽ መፈክሩ የዚህ የእምነቴ እግዚአብሔር ይረዳኛል እግዚአብሔር ያግዘኛል ለማለቴ ማሳያ ነው፣ እግዚአብሔር ረድቶኝ ነው በእናንተ ፊት የቆምኩት በማለት ይናገራሉ። ከዛ ጋር ተያይዞ የህዝብ ድምፅን እንደ እግዚአብሔር ድምፅ አርገው ተናገሩ። ምንድነው መፈክሩ? አሁን ይሄ የሚናገር ቱታሟ ወይም ደግሞ ቱታምፓ ቱታም የሚለው ቃልን በተመለከተ ይሄ ያለው መፈክር እግዚአብሔር ለሰው መሪዎችን ሲሰጥ አንተ ምራኝ፣ አንተ መልካም ሆነ ምራኝ ተብሎ ሲባል መሪን እግዚአብሔር ነው የሚመርጠው። ለመሪም ጉልበት የሚሰጠው እግዚአብሔር ነው። የሚቀጣውንም መሪ የሚሾመውንም መሪ የሚመርጠው እግዚአብሔር ነው። ስለዚህ እኔ መሪ ሆኜ የምቀጥለው በእግዚአብሔር ፍቃድ ነው በማለት መሪ በእግዚአብሔር ይመረጣል ብለው በስዋሂልኛ ቋንቋ ይናገራሉ። ከዛም እዛ ጋር መጽሐፍ ቅዱሶችን በመጥቀስ እሳቸው ይታወቃሉ። ፕሬዝዳንቱ ለተቃዋሚዎቻቸው ምላሽ በመስጠት ቱታም የመሰሉ የፖለቲካ ንቅናቄዎችን ለማጠናከር አዘውትረው መጽሐፍ ቅዱሳዊ ጥቅሶችን እየተጠቀሙ ዳግማው የእግዚአብሔርን ቃል በየነገራቸው ያስገቡ የሚሄዱ ሰው ናቸው። ይሄን በተመለከተ አንድ መሪ እግዚአብሔርን ቃል እየጠራ የሚናገር መሪ ካለ ከእግዚአብሔር የእግዚአብሔርን ሐሳብ ስለሆነ የሚሰጠው ለዚህ የሚሆኑ ደግሞ በየትኛውም በእስልምናም በክርስትናም ያላችሁ እግዚአብሔርን የምታምኑ እንደነዚህ አይነት መሪዎችን ልታበረታቱ ይገባል የሚለውን ነገር ይናገራሉ። ደጋግመው ይናገራሉ። እዚህ ላይም ጠቁመውታል ነው የተባለው በስዋሂልኛ። ከዛ ተቺዎች ይህንን ሃይማኖታዊ አስተሳሰብ የክርስትና ብሔርተኝነት ወይ ክርስቲያን ናሽናሊዝም ነው በማለት ይናገራሉ። ፕሬዝዳንቱ ግን ተልኳቸው ቅዱስ እግዚአብሔርን ማገልገል፣ ሀገር መምራት፣ እግዚአብሔርን ማገልገል እንደሆነ ይናገሩበታል ማለት ነው። ከዚህ ጋር አያይዘው የክርስቶስን ዳግም መምጣት የተናገሩት እንግዲህ ምንድነው? ከክርስቶስ ዳግም መምጣት ጋር አያይዘው ይሄንን ነገር የተናገሩት ይሄ የቱታምፓ ሌላ የስልጣን ዘመን እንሰጠዋለን፣ ለሩቶ ሌላ የስልጣን ዘመን እንሰጣለን፣ ቱታሟ እንወስንልሃለን፣ እናግዛሃለን የሚለው ነጥብ በተመለከተ ሌላ የዘላለም የስልጣን ዳግም የሚመጣው ክርስቶስ ነው። የዘላለም ስልጣን ያለው እሱ ነው። ክርስቶስ ለፍርድ ይመጣል፣ ለዘላለም ፍርድ ዳግም ይመጣል። እሱ ነው። ዙፋንም ስልጣንም የሱ ነው። ለሱ ነው ዘላለም የሚሆነው ስልጣን። ዳግም ለፍርድ የሚመጣው ክርስቶስ
ሌላ ቱታምፓ የሚባለው ሌላ የስልጣን ዘመን፣ ሌላ ኃይል፣ ሌላ ስልጣን፣ ሌላ ታላቅነት የሱ ብቻ ነው የሚለውንም አነጋግረው ጨምረው በመናገራቸው በጣም ነው የተተቹት። እንግዲህ ያው ተቃዋሚዎቻቸው እንዳልኳችሁ በከፍተኛ ደረጃ እሳቸው በሚያደርጓቸው መንፈሳዊ ነገሮች ላይ በጣም ነው የሚቃወሟቸው፣ በጣም የሚጠሏቸዋል። በነገራችን ላይ የሚወዷቸው በጣም ይወዷቸዋል፣ የሚጠሏቸው በጣም ነው የሚጠሏቸው። የመጀመሪያው እንደ መጽሐፍ ቅዱስ ላይ እንደሚያምኑ ወንጌላዊ ፕሬዚደንት አርገው ተደርገው ነው የሚታዩት። ዊሊያም ሩቶ የመጀመሪያው ወንጌላዊ ኢቫንጀሊካል ክርስቲያን ፕሬዚዳንት ናቸው ተብሎ እንደሚታወቅ ይታወቃል። መጀመሪያም የሃይማኖት መሪ እንደነበሩና የሃይማኖት መሪዎች ማህበረሰብ አካል እንደመረጣቸው ተደርገው ነው የሚታዩት። እግዚአብሔርና ሕዝብን በሚል መሪ ቃል ይጠቀማሉ። 2022 ምርጫ ዘመቻቸው ላይ እግዚአብሔርና ሕዝብ ወይም God and the people በሚል መሪ ቃል በሃይማኖት ላይ መሰረት አድርገው ነው የሚጠቀሱት ዊሳቸው የሚጠቅሱት የነበረው። በተለይ የካሪዝማቲክ መሪ እንደሆኑ ይታወቃል። ሩቶ በምርጫ ዘመን ወቅታቸው ላይ በቤተክርስቲያን በመገኘት ስብከት ያዳምጣሉ፣ ይጸልያሉ። አንዳንዴም በእንባ በመጸለይ በቴሌቪዥን ላይቭ ላይ ይታወቃሉ። እሳቸው የሚሉት እንደገና ምክትል ኢየሱስ የሚል ተቃዋሚዎቻቸው ይሰጧቸዋል፣ ይተቿቸዋል። በዛው ዲፒቲ ጂሰስ ወይም ኢየሱስን ወክላለሁ፣ ክርስቶስን ወክላለሁ በማለት ወይም የክርስቶስ ተከታይ ነኝ የሚለውን ነገር አጉልተው በማሳየታቸው እሳቸው ዲፒቲ ጂሰስ ብለው ይተቿቸዋል። ማለት እንግዲህ በጣም የሚያሳዝን ቃል ነው የሚጠቀሙት ኬንያውያኑ። ምክትል ኢየሱስ የሚል አይነት በጣም የሚያሳዝን ቃል ይጠቀሙባቸዋል በእሳቸው ላይ። እንግዲህ ግሎሪ ስቶሪ የሚባል ነገር ከእሳቸው ጋር ተያይዞ ያምናሉ ወደ ፕሬዚዳንትነት መምጣታቸው። በነገራችን ላይ በኬንያ ታሪክ ውስጥ የሚታወቀው ፕሬዚዳንቶች በአብዛኛው የሚመጡት ከታዋቂዎች ጎሳዎች ነው፣ ከታዋቂ ብሔሮች ነው የሚመጡት። እሳቸው ከሌላ ዝቅተኛ ቁጥር ካለው ወይም አናሳ ቁጥር ካለው ብሔረሰብ ነው የመጡት። ስለዚህ በዛ የተነሳ መካከለኞቹ አይቀበሏቸውም፣ በጣም ሪጀክት ያደርጓቸው። ለረጅም ጊዜ በኬንያ ታሪክ ላይ ረጅም ጊዜ የያዙ እነዛ አካላቶች ስልጣን የያዙቱ በጣም ሪጀክት ያደርጓቸዋል። ይሄ በውስጡ የታወቀ ነው። ከዛ ጋር ተያይዞ እንግዲህ የስቴት ሃውስ ወይም ስቴት ሃውስ ቤተክርስቲያን የሚባል የፕሬዚዳንት መኖሪያ ግቢ ውስጥ ስቴት ሃውስ ውስጥ ማለት ነው በግል ገንዘባቸው ቤተክርስቲያን የመገንባት እቅዳቸውን ካሳዩ በኋላ ብዙ ቁጣ እንደተቀሰቀሰ ይታወቃል። ሃይማኖትና ስቴትን የመለያየት ጥያቄ ይነሳባቸዋል። በስቴት ሃውስ ቤተክርስቲያን ለመገንባት ማቀዳቸው ቤተክርስቲያንንና መንግስትን ወይ ቸርች ኤንድ ስቴትን መለያየት የሚኖርበትን ነገር በተመለከተ ይሄ ያንን ህግ ይጥሳል በሚል ምናልባትም ይሄ በሌሎችም እምነት ተቋማት ዘንድ በሙስልምናም ዘንድ ተቀባይነት ላይኖረው እንደሚችልና ትክክል እንደሆነ ይታወቃል። ነገር ግን እሳቸው ይሄንን በመናገራቸው ግን በከፍተኛ በትችት እና በጥላቻ ውስጥ ነው ያሉት። በነገራችን ላይ ሙስሊሞች እንደተጠናው ከሆነ ብዙም አይጠሏቸውም። የሚጠሏቸው ኢአማኒነት በኬንያ ውስጥ በእጅጉ እንዳቆጠቆጠና በተለይም ሰዶማዊነት መብቶች፣ ሌሎች የሚነገሩ ነገሮችን እሳቸው በግልጽ ይቃወማሉ። በዚህም የተነሳ በከፍተኛ ጥላቻ በወጣቱ ዘንድ ላይ እንደደረሰ ይታያል። ከዛ ውጪ የሃይማኖት እሴቶችን በአመራራቸው ውስጥ ያንጸባርቃሉ። ብዙ ነገሮቻቸውን ከመጽሐፍ ቅዱስ አንጻር አድርገው ይሰራሉ፣ ይናገራሉ፣ ያደርጋሉ። ከባህላዊ ሃይማኖቶች ጋር ደግሞ በተመለከተ በክርስትና እምነት ጎን ለጎን ከታላይ ወይም ታላይ የሚባል ጎሳ አለ። ከዛ ጋር በመገናኘት ባህላዊ ቡራኪዎችን ይቀበላሉ። የባህል የሃይማኖት ደግሞ እዚህ ጋር የተያያዘውን ነገር ያሳያሉ። ለባህልም ክብር መኖሩን እንዳላቸውም ጭምር የሚያሳዩበት ነገር እንዳለባቸው ይታወቃል። በአምልኮ በጸሎት ስብሰባዎች ላይ በመገኘት የሀገር ሽማግሌዎችና የቤተክርስቲያን መሪዎች እንዲጸልዩላቸው በግልጽ ያደርጋሉ። በዚህም በጣም ይተቻሉ። ሌላ እሳቸው በማህበራዊና ፖለቲካዊ አቋማቸው የግብረ ሰዶማውያን ተቃዋሚ ናቸው፣ በግልጽ ይቃወማሉ። በአፍሪካ ባህል በቤተክርስቲያን እሴት ላይ የተመሰረተ አቋም በመያዝ ግብረ ሰዶማዊነትን በግልጽ የሚቃወሙ ናቸው። በዚህም የተነሳ በጣም ነው የሚተቹት። ተቃዋሚዎቻቸው በጣም የሚጠሏቸው የጽንስ ማቋረጥ ወይም አቦርሽን ተቃዋሚ ናቸው። ከቤተክርስቲያን ድጋፍ ጋር የጽንስ ማቋረጥ ህጎችን ይቃወማሉ። የታክስ ሰብሳቢ ዘካርያስን በተመለከተ የሚናገሩት ነገር አላቸው። በሀገሪቱ ላይ ከፍተኛ ታክስ በመጣላቸው ምክንያት አንዳንዶች በዘመቻው ወቅት ዳዊት ንጉስ ያሏቸውን ዘካርያስን በመጽሐፍ ቅዱስ ላይ ታክስ ሰብሳቢ በማለት ይጠሯቸዋል። የእሁድ ፕሮግራሞቻቸው ላይ በአመራር ዘመናቸው እሁድ የተለያዩ ቤተ ክርስቲያናት በመገኘት ጸሎት በማድረግ ይታወቃሉ። ላይቭ ይሰራጫል ያ እሳቸው ጸሎት በሚያደርጉበት ሰዓት ላይ። ይሄም በጣም በሚገርም ደረጃ በብዙ ትችት ከሚጠለጠሉበት ነገር መካከል ይገኛል። መንግስታቸው ቤተክርስቲያን መሪዎችን በማማከር በማቀራረብ የሚሰራ ነገር እንዳለው ይታያል።
ይሄም በከፍተኛ ትችት እንዳለው ይነገራል። የቤተክርስቲያንና የመንግስትን አለመግባባት በተመለከተም እንግዲህ አንዳንድ የወንጌላውያን አማኝ ክርስቲያኖችን መሪዎችን ቃል ኪዳናቸውን አልጠበቁም በማለት በፕሬዝዳንቱ ላይ በጣም ይተቿቸዋል። ማለትም እሳቸው ሞር ቤተክርስቲያንን ወይም ደግሞ ቸርችን ኢንፍሉዌንሻል እንድትሆን ለማድረግ ይፈልጉ ነበር። ነገር ግን ይሄን በተመለከተ ሰውየው ለፖለቲካውም ጭምር ስለሚሰሩ በሃይማኖት አክራሪ ሃይማኖተኛ ደግሞ ሰዎች ለምሳሌ በካቶሊካዊ ቤተክርስቲያን አክራሪ ሃይማኖተኛ ሰዎችም ጭምር የሚተቹበት ነገር እንዳላቸው ይነገራል። በቤተክርስቲያን እንግዲህ ፖለቲካን የመከልከል ነገር ይናገራሉ። እንደገና ደግሞ የካቶሊክ በተለይም በነሐሴ ኤንሲሲኬ የሚባል አብያተ ክርስቲያናት መሪዎች ያሉ በኢኮኖሚክስ በታክስ ፖሊሲዎች ላይ ከፍተኛ የሆኑ ለማሳመን የሚሞክሩት ነገር አላቸው። ይሄም ከነዚህም ድጋፍ ያገኛሉ። ብዙ ነገሮችን ከዚህ ጋር ተያይዞ ያለባቸውን ተግዳሮት በተመለከተ ምናልባት እሳቸው በቃ የሃይማኖት አገልጋይ ከሆኑ የሃይማኖት አገልጋይ ነው መሆን ያለባቸው፣ ስለዚህ ቤተ መንግስቱ መልቀቅ አለባቸው የሚሉ የወጣቶችን ድምጽ አዘውትሮ መሰማት የታወቀ ነው ማለት ነው። በዚህም የተነሳ እንግዲህ ዊሊያም ሩቶ በጣም ብዙዎች የሚጠሏቸው እንደገና በጣም ብዙዎች የሚወዷቸው መሪ ሆነው ቀጥለዋል። ቀጣይ ምርጫ ላይ በጣም ብዙ ፈተና ሊገጥማቸው እንደሚችል ይታወቃል። ዞሮ ዞሮ ግን የክርስቶስን መምጣት በተመለከተ በዚህኛው ንግግራቸው ላይ ዲክሌር ማድረጋቸውን ሰምተናል። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። እንግዲህ ውድ ቤተሰቦቼ በኢትዮጵያ ውስጥ የማጭበርበሪያ በተለይ